የልጆች አባት የሆነ እንደነዚህ አይነት ልጆችን ከመስደብ ይልቅ መምከሩ ወይንም ደግሞ ጥሎ ማለፉ እንጂ ከነሱ ጋር እልተያይዞ ወደታች ወርዶ ከጫውታ ባለፈ ከነሱ ጋር መፎካከሩ ጥሩ አይመስለኝም። እነሱ እንኳን በመጥፎ ነገር ቢመጡ ትንሽኛ ኦኬ ብለን ተለውጠን መፎካከር ካለባቸው ከራሳቸው ከኩያቸው ጋር ሄደው ይፎካከሩ እንጂ እንደ አባት ልንመክር፣ እንደ እናት ልንመክር፣ እንደ ታላቅ ወንድም ልንመክር እንችላለን። ግን ከዛ ባለፈ ግን ዲቴል ገብተን እንደዚህ እያልኩኝ መናገሩ ጥሩ አይደለም። እኔ ከተረዳሁት ነገር እንደው ላካፍል ብዬ ነው። ጥሩ አይደለም። ምክንያቱም በእነሱ እድሜ ያለ ሰው አይደለም እየተናገራቸው ያለው። ማንኛውም አባት ማንኛውም እናት እኮ አንቺ እንደዚህ ብሎ አይደለም ይሳደበው ልጁን፣ ወይ አንቺ እንደዚህ ብሎ ይሳደብ። ግፋ ቢል ቢቆናጠጥ ወይ በጥፊ ቢመታ ወይ እሱ ይሻላል። ግን አንዳንድ የምንናገራቸው ቃላቶች ጥሩ አይደሉም። በራሳችንም ምን አሁን ልጁ ይቅርታ አድርጉልኝ ዛሬ የምትናገሩኝ ነገር እኔ የዛሬ ከ20 ዓመት በፊት ብትናገሩኝ እርግጠኛ ነኝ ገመድ ይዝ ነበር። ገመድ ወይንም ራሴን ላጠፋ እችላለሁ። አልችልም። በእኔ እንኳን አቁም ነው የምላቸው። ግን ህይወት አስተምሮኛል። ያለፍኩባቸው የመጣሁባቸው ነገሮች። እነዚህ ልጆች ግን ህይወት አላስተማራቸው። ምናልባት ህይወት ያስተማራቸው ልጅ በእነሱ እድሜ ያሉ ህይወት ያስተማራቸው ግን ፓብሊክ ወጥተው አቅማቸውን ስለሚያውቁ እንትን የሚሉ ሰዎች ላይኖሩ፣ ወጣቶች ላይኖሩ ይችላሉ። ምክንያቱም አቅማቸውን ያውቃል። እነዚህ ግን አስተዳደጋቸውም ትንሽ ይለያል፣ አመጣጣቸውም ይለያል። ፍሪደም በሚለው ነገር ላይ ያደጉት ቴክኖሎጂውም ታይሙም ምናምናም ነገርና እንደዚህ አይነት ከባድ ነገር በምንናገራቸው ሰዓት በተለይ አሁን ያለው ነገር ቤታዮ ላይ ያለው ነገር በዚህ መልኩ መሄዱን እኔ ለራሴ በጣም ደብሮኛል። ምክንያቱም ወጣት ናት፣ ወለደችም፣ አስቀደደችም፣ ተቆረጠችም፣ ተነሳችም ሞራል የሚባል ነገር አለ። እንደ ሴት ልጅ ከነ ጓደኞቿ ጋር እንደፈለገች ትሁን። እኛ እንደኛ ግን እኔ በበኩሌ እግዚአብሔር ምስክሬ ነው ነው በቃ ይቀር። ተናግሪያት አውቃለሁ እኔ ራሴ፣ ግን ይቅር። ጥሩ አይደለም። ራሳችን ሰብረን በኋላ ራሳችን እንዳይቆጨን ጥሩ አይደለም። የዛሬ ልጅ እንኳን በዚህ መልኩ ተነግሯት አይደለም፣ ማንኛውም ቢሆን በዚህ መልኩ ተናግረን አይደለም። ፀጉርሽ እንኳን አያምርም ስትሏት ኮምፕሌክስ ይዛቸዋል የዛሬ ልጆች ማለት ነው። ዛሬ ቴክኖሎጂውን አይታችሁታል። ዛሬ ስንት ህፃናቶች ናቸው፣ ወጣቶች ናቸው ማሚ ይሄንን ያንሰኛል ይሄንን እፈልጋለሁ ብለው እራሳቸው ላይ ኢንቨስት የሚያደርጉት። ምክንያቱም ካለው ኮምፒቲሽን የተነሳ ማለት ነው። እኛ ግን ድሮ እንደዚህ አይነት ነገር አናውቅም። እኔ አሁን ዛሬ ብትለኝ ኦኬ ችግር የለብኝም። ምክንያቱም እኔ በእድሜ ጠንከራ ያለው ሚስማር በተቀጠቀጠ ቁጥር ይጠብቃል የሚባለው ነገር እኛ ላይ ይሰራል። እነዚህ ልጆች ጋር ግን አልሰራም። አንቺ ምናምን ትንሽ የሆነ ገለብ ያ ግን በዚህ መልኩ ገብቶ ግን መናገሩ ይቁም። ከቻላችሁ አቁም። ጥሩ አይደለም። ሌሎች ወጣቶችም አሉ እንደዚህ ልንባል ነው እንደዚህ ልንሆን ነው ብሎ የመፍራት ነገር ሊያመጡ ይችላሉ። እሱ ብቻ ሳይሆን ደግሞ እኛ ጁሪዎች አይደለም። የሶሻል ሚዲያ ህግ አውጥተን ይሄን አርጉ ይሄን አታርጉ፣ እንደዚህ ሁኑ እንደዚህ አትሆኑ፣ እንደዚህ ልበሱ እንደዚህ አትልበሱ አንበል። ምክንያቱም እኛ የነበርንበት ዘመንና ይቺ ዓለም ያለችበት ዘመን እንኳን እዚህ ወይ ከዓለም እኛ ርቀናል ማለት ነው። ወይ ልጆች ስለሌለን ልጆቻችን የሚለብሱትን አላየንም ማለት ነው። ልጆቻችን የሚያደርጉ እስቲ ዛሬ ወደ ስኩሉ እንሂድ። በጣም ብዙ እኮ ከኛ ባህል ጋራ ከኛ ምን ጋራ የማይሄድ ነገር እናያለን። ግን ያለንበት ሀገር ስለፈቀደላቸው እንኳንስ ልትናገራቸው አይደለም
እንኳንስ ልትናገራቸው እንደዚህ አይነት ነገር ብትናገር ያስቀጣሃል። እዚህ ሀገር አንድ ተማሪ የዚህ ሀገር ተወላጅ ተማሪ ላይ ማለት ነው። ዋይ ለምንድን ነው በሶሻል ሚዲያ መንቀጠቅጣቸው? ያሉበት ሀገር እኳ እያስገደዳቸው ነው ያንን ነገር የሚያደርጉት። እስቲ ዛሬ ትምህርት ቤት ልጆቻችን ጋር እንሂድ። ፍጹም የምናወራውና የምናደርገው ነገርና እኔ አንዳንድ የትኛው ዓለም ላይ ነው ወይስ እናንተ የምትኖሩበት ዓለም የእናንተ እስቴት እንደዚህ አይነት ነገር የለም? ገዳም ነው ያላችሁት? እኔ እንኳን ኢቨን አሁን ባለሁበት ሀገር የምሰማቸው የማያቸው ነገሮች ለእኔ ባልወዳቸው መቀበል ያለ መቀበል ግዴታ ሳይሆን ግዴታ ነው ያለብኝ። ግዴታ እዛ ብቻ አለም ኢትዮጵያም ሄድ አፈን በእጅ የሚያስጭን ስራ ነው የሚሰሩት። እና ስለዚህ ሶሻል ሚዲያ ላይ የሆነ ሰው መጥቶ የሆነ ነገር ሲያደርገን የምንናገራቸው ነገሮች እንጠንቀቅ። በፖለቲካው ገልብጠን እንለጥልጠ፣ ወጣቶቹ ጋር ግን እናገባል። እኩዮቻችንን ገልብጠን እንለጥልጥ፣ ቆረቆንዳ አሮጊቶችን ሽማግሌዎችን እንገለባበጥ። ወጣቶቹ ጋር ግን ማቆም አለበት። ምክንያቱም ያለው ፍራቻ ያለው ስሽሽ እኔ በኪዱም አየዋለሁ። ምን ያህል ውስጧት ነው የሚሰማት። ፎሎወሮች እንኳን በሚናገሯት ሰዓት ምን ያህል ውስጧ እንደሚሰማ ታውቃለህ። በጣም ታውቃለህ። ይህን ደግሞ የምናየው። ስለዚህ እንደዚህ ነገር መቆም አለበት። እኔ ይህንን ማለት እፈልጋለሁ። አቁሙ፣ በኋላ እንዳይቆጫቸው። እነሱ ፎሎወሯቸው እንደፈለገ ይበሏቸው። ፐርሰናል ግን ወጥተን ስማቸውን እየጠራን እዚህ ጋ የተቆረጥሽ፣ እዚህ ጋ የተቀነስሽ፣ እዚህ ጋ የተወሰደብሽ፣ እዚህ ጋ የወለድሽ፣ እዚህ ጋ ይህ ነገር ጥሩ አይደለም፣ ጥሩ አይደለም። እንዳያስጠይቀን እኔ እጄን አውጥቻለሁ እንደዚህ ነገር ላይ። እኔ የተወሰነ በኪሎ 1 ቀን ነው 2 ቀን ተናግሬያታለሁ። በአቤሎ ዝም ብዬ ተችቻታለሁ። በተረፈ ግን ምን አገባኝ? እኩዮቿ ይናገሯት። እኔ ልጅ እኩያ ትሆናለች፣ የናቴ እኩያ ትሆናለች። ቤታዩ ምን አገባኝ? ለምን እኔ በልጅ ያዋለሁ ዛሬ። እስቲ እኔ እናቲን ቦርጭ አወጣ የሆነ ጊዜ ዝም ብዬ አንተ ልጅ ወፈርክ ምናምን ብሏል። እንደዚህ ምትኛል እንዴ? ድሮ ለው ነበረ ማለት ትንሽ ይጋለ እዛ እንዲህ ያተበኝ ነው። እኔ እኮ ኳስ እየተጫወት ምናምን ብሎ ኮስተር አለብኝ። ለካ ወፈርክ ማለት ሞራኔ ነካል ወይስ ምንድን ነው? ታረጃለህ ማለት ትገዝፋለህ ብያልኩና ይሄ ነገር በጣም ተበቃ። አሁን አንደኛ ኮምፒቴሽን ላይ ናቸው ያሉት። ገባችሁ? ሁሌ መስታወት ላይ ነው እንደሚቆሙት ምናምን እና ከዚህ ልጅ ጋር መሳፈጥ መቅረብ ብዬ በጣም አሁን የሆነ ነገር ስለው ራሱ እንደ ድሮ አዳምጠኝ። በተለይ ይሄ ፊዚካሉን በተመለከተ ምን አሁን ድሮ እንለዋለን። በቃ የሆነ ነገር ሲሆን አንተ ሰው ልታረጅ ነው እንለዋለን። እንደዚህ ፑሻፕ ስራ እጅ ላይ እንደዚህ እንለውን። አሁን ግን አይቻልም። አሁን አይቻልም። እና ቢቀር ጥሩ ነው። ችክ ብለን ማለቱ ይሄ የእንትን አይደለም። ምንድነው የሚባለው? የሳይሆን መጨረሻው ጥሩ አይሆንም። የሆነ ነገር ሀፕን ቢያደርግ ተንጠልጥሎ ፖሊስ ይዞ አንጠልጥሎን እኛን ነው የሚጠይቅ። አዲስ አበባ ያለችው እንደሆነ ማንም አይጠይቃት። የሆነ ነገር ሀፕን ቢያደርግ በኢንተርኔት ቡሊንግ ያደረጓት ነበረ። በኢንተርኔት ላይ እንዲያደርጓት ነበረ። እንደዚህ ያደርጉ ነበር። ማንና ማን ከኢትዮጵያ መንግስት አምልጠን በኋላ ደግሞ በጀርመንና በአሜሪካ መንግስት ነው የሰራች። መገባበት ምንም ነገር የለም። እኔ ሞራል አልነካም። ወጣቶች አልሳበጥን። የኔ ወንድም ያ ነገ ካሳ በትጠይቀኝ እኔ መከፍለውም ካሳ የለኝም። የሀገር ወጣት ተናገር እናቴ ትጠነቀቁ እንደሆነ ተጠንቀቁ። የማንንም ሌባ ዱር የቆረቆ እንደ አሮጊት ስትሰድበኝ መሳደብ መብት አለኝ፣ ምክንያቱም ሰድባኛለች። በተረፈ ግን ዲቴል ገብቼ እንደዚህ ነው አልላት፣ ምክንያቱም ያስጠይቃል። ሌሎቹ ችግር የለባቸው።
እንትን ያቀሳስሩና ይላችሁ ያቀሳስሩና በኋላ ላይ እነሱ ላሽ ይላሉ። ገባችሁ እንዴ? ለምን ብዬ ልኖርበት ያያየ አራሳ እንሰራለን። መቼ ነው በዓል ንገሩኝና እንሰራለን። አጉል መካሪ እንትን ይላል። እንደዚህ አይመከርም። ሰው እንደዚህ በቃ የሆነ የጋራ እኔ በምን አምናለሁ፣ የጋራ የሆነ ጉዳይ ካለን ሀገር አለ፣ ሃይማኖት አለ፣ ያ ሊያገናኘን ይችላል። በተረፈ ግን በግሏ እግሯን ብትሰቅል በግሏ እኔን ብትነካኝ እኔንም እንትን ብትለኝ በነካችኝ መልስላታለሁ ባይባቸው በቃ በአጠቃላይ ይሄ ተመከሩ። እኛ መክረናል፣ በፊት ለፊት ነግረናል። አልመከርም ካላችሁ የራሳችሁ ጉዳይ አያገባኝም። እኔ በኋላ ግን ችግር ውስጥ እንዳትገቡ፣ ራሳችሁ ችግር ውስጥም እንዳትገቡ ጥሩም አይደለም። በቃ አቅማችንን እና ቦታችንን አሮጊቶች ትንሽ አሮጊቱማ እኩያ የማይሆን እንኳንስ ተናግሬው ሰድቤው አይደለም በእንትንም ብለው የሚያልቁ አይደሉም። እዚህ ላይ ያሉት ቆረቆንዳ አሮጊቶች እነሱ ችግር አለባቸው፣ በጣም ችግር አለባቸው። እነሱ ናቸው እኮ አሁን እኮ ያስጠይቃል እኮ እንደዚህ ነገር። በጣም ያስጠይቃል እና ተጠንቀቁ። በተለይ አሜሪካን ሀገር ያስጠይቃቸዋል። እኔ ሰሞኑን ሁኔታ አይደለም እኔ በእንደዚህ አይነት ነገር እኔ ሁሉ ጊዜ እንደዚህ አይነት ሰው ነኝ። እኔ እንትን አልወድም። ይሄ ዝም ብሎ ዝርክርክ የሆነ ነገር አልወድም። ቅናት አልወድም። ያ ሁለተኛ ነገር ደግሞ ሰዎች ወደ ሆነ ቦታ ላይ መምጣት ካለባቸው ችሎታው ካላቸው ችሎታ እኔ ፖለቲከኛ ጋር ስደረቅ የነበረው ችሎታ ያሸንፋል። አለቅ ችሎታ ያሸንፋል። ትችላለህ፣ ትመራለህ። ማትችል ከሆነ ድህነት ውስጥ አትክተተን። በቃ አለቀ። ያ ሌብነት አቁሙ ነው። ኧረ ምን እንደምታወሪው ሌብነቱን አቁሙ ነው። በስነስርዓቱ እንትን በሉ ነው። ከዛ ደግሞ የማያገባኝ ነገር ውስጥ እኔ አልገባም። ምን አገባኝ? የሚያገባን የጋራ የሆነ ነገር ከሆነ አለ። ግን በተቻለ አቅም መምከር ነው። አንድ ጤነኛ የምትሉት የለም። ሁላችንም ጥፋተኞች ነን። ሁላችንም እኮ ሰዎች ነን። አሁን ብንበረብር ሁሉም ጋር ጥፋት አይጠፋም። ግን የሚታየው ማን ነው? ለፍላፊው ጋር የሚታየው ማን ነው? ተናጋሪው ጋር። አንዳንዱ ይችልበታል። ተንኮል አድርጎ ተኩሶ አስተኩሶ ያ አተኳኩሶ የሚችሉ ሰዎች አሉ። ድምፃቸውን አጥፍተው ቦምባቸውን የሚተኩሱ ሀገር የሚጨርሱ አሜሪካ በላቸው። ኢንግላንድ አሜሪካ ሳትሆን ኢንግላንድ። አሁን ኢንግላንዶች እንደዛ ናቸው። ምንም ነገር ድሮም አልተረጋገጥኳትም። እኔ ስረጋገጥ ሰምታችሁ ታውቃላችሁ? ከዚህ በፊት ከዚች ከቤታዮ ጋር አይታችሁ ታውቃላችሁ? እኔ ስረጋገጥ እኔ ዝም ብዬ አንዳንዴ ሳናድዳት ምናምን ነገር በአቤል አናድጃታለሁ። አንድ ቀን ኪዱ ስታለቅስ ትንሽ ስለተናደድኩኝ ተናግሬያታለሁ። ምክንያቱም በቃ ከኪዱ ጋር በነበረው ነገር ነው እንጂ እኔ ተናግሬያት አለቅም። እሷም እኮ እንደዚህ ችክ ብላ እኮ አትይዛችሁም። አንዴ ትናገራለች፣ አለቀ። ወይ ሊሆን ነገር አግዛ ወይ እንትን ብላ ትናገራችኋለች እንጂ ችክ ብሎ መያዝ ግን ይሄ በቃ ጥሩ አይደለም። አንደኛ እኩያችን አይደለች ይችላል፣ አለቀ በቃ ተዋት። ከኩዮቿ ጋራ ከነኪዱ ጋራ እነ ኤልሻዳ ኪዱ ምናምን እኩዮቿ እነሱን ሲጣሉ ምናልባት መሀል ገብቶ ችግሩን መፍታት
እና ስትጣሉ ደግሞ ወደ ብር ለውጡት። እኔ አሁን ስትጣሉ ብር አድርጎት ነው። አሁን ቅድም አባታችን ቄሱ ገቡ፣ አባታችን ዳቆን ገቡ። ጥሩ አይደለም፣ ጥሩ አይደለም። እኔ ማያችን አምጥተው ያስታርቃሉ ብዬ በጣም ተናድጄ ደንግጬ ነበር። ኪዱና ሊያ እንትና ይጣረቁ፣ ኪዱና ቤታዬ ይታረቁ። ያችን ግን ጥብሳችን ዶላራችን ናት። ለሰሞኑ ተወሳሚ ያመጣሉ ብዬ ደንግጬ ነበር። ምክንያቱም ብር ዶላራችን ናት። አሁን ጉቺ ሼር ላይ ካርጓት። እሺ ጉቺም ከፍታለች እኮ አያችሁ፣ 500 ገብታ ጉቺንም ሰብስክራይብ አርጓት። ጉቺ ግን ምርጥ ልጅ እንደሆነች ታውቅ። አያችሁ አሁን ቅድም እስቲ እንደው ለእውነት ተናገሩ። እዛ ውስጥ ከተናገሩት በሙሉ እጥር ምጥን ያለች የተናገረችውን ጉቺ ሰምታችኋል? ጉቺ የምትገርም ልጅ እኮ ናት። አሁን ጉቺም ወደ ዩቱብ ትከሰታለች። ኧረ አይዘጋልን። በጣም ስማርት ናት ጉቺ፣ በጣም ስማርት ናት። እሷም አሁን ዩቱቧን ከፍታለች። ሂዱና ሰብስክራይብ አድርጉ። ከዛ ጉቺ ትሄዳለች ዩቱብ ላይ። በጣም እሷ እንኳን በባንክ ቀልድ የለ። የምን ባንክ? ኖ ማሳበድ አይደለም። አይስዌር ማሳበድ። እንዲያውም ታድጋለች። እቺ ጉጉማን ድንቄ አሁን ወዴት ይውላችሁ? ዛሬ እግዚአብሔር ምስክር የለም። እኔ ዛሬ እያዳመጥኳት ቋጭ ብዬ በስነ ስርዓቱ እንዲገለል ብዬ እንዲህ ብዬ ነበር ሳዳምጣት የነበረው። ልጆች ኮፒ ሊንክ አድርጉልኝ። ወይኔ ጫት ቅባችሁ እንኳን እነዚህ አፋችሁ አይንተባተብም። እንዴት እንደተንተባተበች አልኳቸው። እንዴት እንደተንተባተበች እኔ አጥራኔ ታየችኝ ዛሬማ። አስሬ ተደጋግመዋለች። በቃ አስሬ እንደዚህ ሆነ እኔ አልናገርም ትልና ደግሞ ግንፍል ይልበት ነገር አይ ልቾ አይ ድንቅ እንዲህ ግንፍል ይልባታል መሰለኝ። ትወጣና ቦጥረፍ ትላለች። የፈረደባት ቱና የሚል ዩቱብ አውጥቻለሁ። በነገራችን ላይ ወደ ብር ለውጫለሁ። ትሄዱና ቱና ዩቱብ የሚላለ ሰብስክራይብ አድርጉ። እኔ በቱና በዝሆኔ ያለኝ በቱና ደግሞ አንጨምር ያለው 5 ዩቱብ አለኝ። ቱና የሚል እግዚአብሔር ቱና የሚል ዩቱብ ቅድም ለምን አላወጣም ብዬ አወጣው። ቱና በአማርኛ ሄዱ ሰብስክራይብ አድርጉ። ቱና 1000 ከሞላ ለአንድ ሰው እንሰጠዋለን። አንድ ምርጥ ታለንት ካገኘን ሰብስክራይብ እያደረግን ቁጭ እናደርጋለን። ሴቶች ጎበዝ ሲሆኑ እንሰጣችኋለን። የወረወራችሁትን ድንጋይ እንሰራበታለን። እና ዛሬ በጣም ያሰግ ምን ያሰግጅን እየተነጋገርነው ሚስጥር በሙሉ አወጣለሁ አለች ማለት ነው። ማድንቄ የተነጋገርነው ሚስጥር ቱና ትፈልጉት አለ። ቆይ እለጥፍላችኋለሁ። ቆይ እንትኔ ላይ እለጥፍላችኋለሁ፣ እዚህ ላይ እለጥፍላችኋለሁ። ቱና ኬኛ ብዬ ነው ያወጣሁት። ለዚያው ወይ ደግሞ ቱና እዚህ ቁልጭም ብዬ በትግረኛ ላወጣ ይችላል። ምክንያቱም ፓስ ያደርጋል ቱና። እንዲያውም ያወጣው ሰውዬ ትግሬ ስለሆነ በተጋሩ እናደርገዋለን፣ በተጋሩ እንለውጠዋለን። ሰብስክራይብ ታደርጋላችሁ። ባወጣው ሰውዬ ስም እናደርገዋለን ቱና የሚለው። ከዛ በረኪና ገዝተን እንዘፈዝፈዋለን፣ ወደ ብር እንለውጠዋለን። ኦኬ ልጆች፣ ወደ ብር ከየት ይገኛል? ማስታወሻችን ነው ቱና። ጎበዝ ከሆናችሁ እንሰጣችኋለን። ጎበዝ ታለንት ያላት ሴት ከሆነች እናስረክባለን። ምን ያደርግልናል? ዋናው ሰብስክራይብ ይምለ፣ ለክፉ ቀን ይቀመጥ። ልነግራችሁ ነው ዛሬ ድንቅ ገባች ማለት ነው።
ድንቅ ገባችና ያው እንደ ልማዷ ዛሬ ከትላንትና የተረፈ ፍርፋሪ ነበር መሰለኝ። እሱ አበላሉ ምስኪን አበላሏ በሙሉ ተለውጧል። አይስወር እግዚአብሔር ነው ብላችሁ አበላሏ በሙሉ እኔ ያሳዘነች። አይ ዛሬ በግ አይደለም ዛሬ በግ አጎራረሷ ራሱ በቃ ይህን የሚያክል ሹራ እንዴ እንትን ኢትዮጵያ ሰመራ አይደል እንዴ? አሁን አሳዘነችኝ፣ ግን የእውነት ግን አሳዘነችኝ። ከዛ የምታሳዝን አንድ ቱቱ የምትባል ዘመድ አለቻት። ዘመድቱን ጓደኛ አስተዛዛኝ፣ የኔ እናት አስተዛዛኝ። ሲከፋት ከኔም ስትጣላ ከዛም ስትጣላ ከሁሉም ከዮኒም ስትጣላ ከጂጂኪያም ከቱናም ስትጣይ ከዝሆኔም ስትጣይ እኔማ በዛውብሽ ዝሆኔ ቱና ስትጣይ በቃ ያቺ ትመጣና በቃ እንዴት በሩን ዝጊው፣ ክፈችው፣ ወደዛ አድርጊው፣ ወደዚሁ ትላለች። ስትበላ ራሱ ዛሬ አንድ ስትጎርስ ኬኳ ስትል ያሸት አላልኩሽም? አረ ክፈችልን። የሰራተኛ ደግሞ አረ መውጣት እንፈልጋለን ክፈችልን። አረ ንፋስ ያስፈልጋታል ልጅቷ። አረ ክፈችልን። እሺ አስወጫትና በረንዳ ላይ አድርጋት። ቀበላሏ በሙሉ ያውላ እንደ ነጠላ ጫማ ድሮ ፓወር ነበራት። አይመሰበር፣ አይመፍራት፣ አይመመታት። ልጅቷ እኮ ገና አልመጣችም። መች መጣች? አልመጣችም እኮ ብላክ ጎልድ እኮ ትላንትና ገና እግሯን የገባው ዩቱብ ውስጥ መች መጣች? አልመጣችም እኮ ቤታዮ። ሳትመጣ እንደዚህ አይነት ፍራቻ የዛሬ ውስጥ ቀለል ያለ አይደለም። ደንግጣለች። እንዲህ ያደረገሽ እንዲህ መች ተነካና ገና ነው ገና መች ተነካና መቼ ስልጠና ወሰደችና ገና እኮ ነው ገና። አበላሏን አይታችሁታል? እንትኑ በሙሉ አስጠላት። ቤት ውስጥ ያለው ምግብ አስጠላት። ሙዙንም ላከሬ ስጭ፣ እዚህ ቤት ምግብ አይበላም አላለች ዛሬ? እንደዛ እንዳሏጠች ማለት ነው። ምግብ አይበላም ውሰጅ፣ እዚህ ቤት እኮ ምግብ አይበላም። ኧረ እስከነዛፉ እንዲህ ያጎበደደ ሙዝ ላጥ እንዲህ እኮ ነው የምታደርገው። ላጥ አድርገሽ አንዳንዴ ቆዳ መልስ የማይመስልሽ ምረስጠሽ ብታረጊ። ተይ ሊያችን ተይ እንጂ ምኖች ገና መቼ ሌሎቹ መጡና መች ተነካና ገና ነው ገና። እኛማ አቅም የለንም፣ ጨረስን አቅማችን። በልጆቻችን ነፃ እንወጣለን ብሏል። ገና ነው ገና። ከዛ አሁን ልጅ እናገራለሁ ደግሞ የሚሰደቡት ግልገሎቹ የእሷ ግልገሎች ምን አድርጉ? አሁን ግልገሎች እንደው እንደሌላ ጊዜ እንኳን አልጻፉ። እግዚአብሔር ምስክሬ ነው፣ ምንም አላሉም እኮ ግልገሎች። ረሳችሁት አይደለ? እኔ አረሰው አወጣዋለሁ። የሻምፓኝ አወጣዋለሁ። ሻምፓኙን አንቺ ነሽ የፈጠርሽው፣ አንቺና መሰሎችሽ አወጣዋለሁ። ሻምፓኙንማ ማውጣት የማይቀር እርሱት። እኔ አሁን ቆይ አማራ ነኝ ብያለሁ እንዴ? እስቲ አስታውሱኝ። ብያለሁ እንዴ? አማራ ነኝ ትናንት ብያለሁ እንዴ? አማራ ነኝ ብያለሁ አልኩ እንዴ? እኔ እኮ አንዳንድ ጊዜ እኮ ችግር አለብኝ አልኩ እንዴ? ትናንት አማራ ነኝ ብላ መጣቻል አልኩ እንዴ? ጠጁ ነው። ትናንት ብያለሁ አማራ ነኝ አላልኩም። ስትጨማምርበት አላልኩም። እንዴት አማራ ነኝ ብላ መጣች አይደለ? ቱና ዞን አማራ ነኝ እንዴ? እኔ ራሴ እንዴ ትላንትም ጠጅ ጠጥቻለሁ አልኩ እንዴ? አልኩኝ ራሴ። ምክንያቱም አንዳንዴ አይታወቃችሁማ። አላልኩም። እኔ ተጋሩ ነኝ፣ ቤተሰቦቼን ፍለጋ ሄዳለሁ ብዬ ከኦሮሞ ጋር አይደንቲቲ ስመልስ ሄጃለሁ። ተጋሩ ደግሞ ወደ ጎንደር መለሰኝ። አሁን ከጎንደር ደግሞ መጨረሻ ሰላሌ ላይ ሆኖ አረፈ። ስለዚህ ጎባክ አርገናል። እኔ እናት አትቀላቂ። እኛ የሀሳብ እንጂ የዘር አይደለም ችግራችን። ሀሳብ ነው ያጫረሰን። በሀሳብ ደግሞ ልልና ወደፊት እንላለን። የሚያሸንፍ ካለ $100,000 ዩቱብ ይሰጣል። አለቀ። ዋናው እኛ በሀብት ስትነጋገሩ ማየት ነው እንጂ
እንደ ዘመዶቻችን በድሮንና በታንክማ መፈጫፈጭ ትተናል። የኔ እናት ድንቄ ጂጂ አርጅታለች። አሁን እንዲያለች ነው የምታይሽ። እና እናንተ እርሱት፣ እድሜ ይስጠን እንጂ አማራ ነኝ ብላ መጣች። እኔ ያላልኩም ይሄ ነገር ራይት ኤክስ ይደረጋል። አልወጣኝ ብላ መጣች። እናንተ እርሱት እንጂ እኔ ማረሳ። ኔክስት እሺ፣ ቀጥ የምታወራው እያዳመጥን በነገራችን ላይ ወይዘሮ ቤታዩ ስምሽን አላነሳው ፍረዱኝ ማለት ጀመረች። ተመስገን ጌታዬ ተመስገን። እንዲህ ለአንተ ባተበሽ አምላክ። አሁን ፍረዱኝ ካልሽ እኛ እንፈርዳለን አይደለም? እንዲህ ልጆች ፍረዱኝ ብላለች። ብዙም አላወራችም። ፍረዱኝ አለች። እኔ እንኳን እሷን ያናገር አይደለም እንኳን ጓደኛ የሆኑ እሷን ያናገር አይደለም። እኔ አሁን የሆነ ቦታ ሊነካ ተፈልጓል። ያናገረ አይደለም ያ ከእሷ ጋር ያወራ በሙሉ ጓደኛዬም ቢሆን ቱ ብየዋለሁ ተብሏል። ሪኮርድ አድርጌያለሁ። ወዴት እንደማደርስ አውቃለሁ። ቱ ከእሷ ጋር የኔ ጓደኞች ሆነው እናንተን ያናገሩ ካል ቱ እላለሁ አለች። ቲክቶክ ዩቱብ ላይ መጥፋት አይቻልም። ሰርዣት በኋላ በጎን መጥተው ተፋች ቤቱ ብለው ዩቱብሽን እንዳያዘጉብሽ አይቻልም። መጥፋት አይቻልም። ያችን ግቢና አሁን አናላይዝ የሚለው ላይ ከስር ላይ ያ ኤዲት የሚላል ቆረጥ አርገሽ አውጣት። ካልሆነ በዚች ደግሞ ሄደው ሪፖርት ቱ አይባልም። ነገር እኔ አያገባኝም። በመጨረሻ ደግሞ ቢላ ይዘሻል። እሱንም ቁረጪ። አበርሽ ዛሬማ ዩቱብ ላይ ቢላ ማሳየት አይቻልም። በመጨረሻ ሀባቡን ይዛልኳችሁ እንዴ ስትል አበስ ገበርኩ። ደግሞ በዚህ ደግሞ አንዱ ሪፖርት ያደረግ አዘጉብን ሊሉን ነው። አረ ቁራጭ እሱን ነገር ተናግሬያለሁ። ንገሯት ሂዱና አለሽ ምትሴኔ በፌክ አካውንት ሲጋር ጭልሽ እንዲለሽ እያየሽ እኔ ነግሬሻለሁ። እኔ ካየሁት እራሱ 3 ነገር ተሳስተሻል። ዩቱብ ፕላትፎርሙ ፖሊሲውን ጥሰሻል። ቢላ እንዲ ብለሽ ቀጥቅጠሻል። ነገ ደግሞ እና ከሌ ሄደው ያዘጋሉ። ስንት ባለጌ ሌቦች አሉ። እኛ የአንቺ ተዘጋ ማለት የእኛ ቢዝነስ ተዘጋ ማለት ነው። ስለዚህ ቆርጠሽ አውጪ። ቆርጠሽ እሱን መጨረሻ ላይ ኤዲተር የሚለው ላይ ግቢና ዛሬ ቆርጠሽ አውጪ። ካልሆነ የዛሬ ወር እና ከሌ ያዘጋሉ። እኔ ማን ምን እንደሚያዘጋ ጠንቅቄ እነግርሻለሁ። አውጪ ሴትዮ ቱ ያልሽንም ቆርጠሽ አውጪ። ያ እንዲም ደግሞ ያውን ደግሞ እዚህ ጋር ባሳይ የማህል ጣቴን እንዲያርገ በሳይ ቲክቶክ አናቴ ላይ ይዘጋል። እሱንም ማሳይተሻል። ቱርክዬ ስትይ 3 ነገር በአንድ ቪዲዮ ላይ ጥርቅም ኤዲት አርጊ። ንገሩልን። ተኝታ እኮ ነው ወይ ቢሮዋን እየቀመቀ የኔ እኮ እሷ እኮ ያለች እኮ እና ሰካራም እኮ ናት። የት እንደምትገኝ ታውቃላችሁ? በዚህ ሰዓት ዩቱቧን ሰራች። ቅድም ወጣች አይደለ? ቦሌ ሮድ ጋር ነው የምታገኟት። እዛ መገናኛ ጠጅ ቤት የሚቀመቀምበት የለም ከቱቱ ጋር እኮ ጭብሎ አልኳቸው። ይህን ቢሯን እየቀላቀ አይኗን እንኳን አታዩትም። የሰካራ ባይን እኮ እንዲያለች እንዲያለች እናቴ ነገር አተምጭብን። ዛሬ ራሱ እግዚአብሔር አልቆርጥም። ምን አገባሽ እንዴ? መጣሽ እንዴ አጀሪት እና ታዲያስ በቤት ማየሮች የዘመናለች መሰላቻችሁ? እኔ አለች በ4 ቀን ሰርጀሪ እንግዲህ እንዲህ ብሏታል። ዮኒ እንዲህ ብሏታል። ስለ ሰርጀሪ ሊያሾን ጠይቆ ብሏል። ኧረ ዮኒዬ የዚህን ያለማ እንደው ንግስት ማታይ የእውቀት ንግስት አታርጋት። ስማን ራሱ መስራት መጽሐፍ ማትች ቱርኬቱ የትኛው አፍንጫን የተሰራችበትና ወገቧን የተሰራችበት አንድ ሐኪም ቤት ብቻ ነው የምታውቀው። እሷ የምታውቀው የኛ የዛ ቱርክ እስታንቡል ያሉትን ምን ነበረ ሰፈሩ እናቴ፣ እኔም ራሱ ሄጄበታለሁ። እዛ ሄዳ ከሰውየው በኩርት ፌስታል ተቀብላ መመለስ እንጂ ሀገሩን ራሱ በስነስርዓት አታውቅም። ይሁን ጌታው እሱ ለኛ
የምን አንካራ ኔትወርክ አለ የሆነ ሰፈር ነበር እኔ ራሴ አውቀዋለሁ ሄጃለሁ እዛ እንትን አለ ታክስ የአውሮፓያኖች እና የአዚያቶች መኖሪያ የሚባል አለ ታክስም ሄዳ እዛ ጋ ከሰውየው በኩርት ፌስታል ይዛ መመለስ ነው በጣም እንጂ ብዙም እንኳን የምታውቀው ነገር እንኳን እሱ አይል ከዛ እንዲህ አለች እንጂ እንደምታውቁት እንግዲህ ተመልካች ይፍረድ ካሁን ነፍስ ያለው ወሬ ታወራለች ብንል ካሁን የሆነ ነገር ተናግራ ለዛሬ ማታ ዝግጅታችንን እናጠናክራለን አንዳንድ ሪፖርተሮችን እናቀርባለን ብንል ወዴት አፏ ተሳስሮ የጉራጌ ጫት እንደቃመ እስከነገርበው እንደቃመ አንዳንዴ ትሉ አፍሽ ውስጥ የጉራጌው ጫት ላይ የሚወጡ ትሎች የሉ እዚህ ላይ የሚሄድ ይመስላሉ እኮን ያልሽብን ልቸው ድንቄ ወስደሽ መርቃናውን ከቱቱዬ ጋር ሄዱና የሆነች ጉረሰሪ ጥፍ ብለሽ ገብተሽ እድሜ ለዩቱብ ዶላር እያልሽ ቋ እያልሽ የታባቷ አሁንማ እንዲ ቱቱዬ ሊመጡብን ነው ብትያቸው ቱቱን ምን አውቃለሁ ስለ ዩቱብ አላውቅም ነው የምትልሽ ቱቷችን እሷ የምታውቀው ሽሮ መሸጥ ነው መጣች እኮ አልነገርኩሽም ብዬሻለሁ እኮ ታዲያ አንቺንም እንዲያቃጠለሽ እኮ ምን እሷ ብቻ ጉቺም ልትመጣ ነው ተጨመረች ጉቺ 500 ጉቺ ሄዳችሁ እስቲ ሰብስክራይብ አድርጓት ይችልች ደግሞ እሷ ትመጣና አጠቃላ ግምገማ የሚባል ነገር አለ ቀስ እያልን ልዕልቴንም ልናስገባ ነው ምክንያቱም የእናንተን የተጠናከረ ወሬ በልዕልቴ እንደመድመዋለን ጠላትነት የለንም ልዕልቴም ሰው ከሆነች ገንዘብ ካገኘች ጠላትነቷ ይቀራል ገባሽ ከዛ የበላን ድሮ የዩቱብ ገንዘቦችን የበላን ከኋላ እንሆንና ልጆቻችንን ወደፊት ለካ ልጆቻችን አልክ ልዕልቴ ለካ እናታችን ናት ቆይ እናታችን እንዲትልና ወደ ሰላም እናምጣት እንጂ ትጨርሳለች እንዲትልና ልዕልታችን እንዲትልና የዛሬ ውሎ ሻሩ ለብሳ እንዲህ እያለች ልዕልታችን እስቲ እንቁርቲም ትመጫለች የማይቀር ነገር እንቁርቲ ስራሽን ታቆሚና በመኪና እየሄድሽ ከምትሳደቢና ገደል ከምትገቢ ዩቱብ ተቀላቀይና እንዲህ እያልሽ የዛሬ ውላችን በቤታየው በጉቺና በሊያሾ የነበረው ውላችን እያልሽ ልዕልቴ በመጨረሻ እንግዲህ መቋደሻሽ እኔና ዮኒ ነን አክስቴና አጎቴ እያልሽ እኛንም አለቅልቄን ችግር የለውም አንቺ ሰው ሁኝ እንጂ ችግር የለውም እንገላገላለን ከማሽሟጠጥ ያንንም ነቅሶ ከማባላት ሰው ትሆኝ ይሆናል እንጂ ስልሜሽ ቢሄድም ያስቀመጥሽው ቅርስ ባይኖርም ያ ለጩጪዎች ይሆናል እንዲህ እያልሽ ኢሳምንም ጥሪው ፎንቃሽን ለምን ካፕሎ ናቸው አትሰሩም ዩቱብ ላይ ኢሳምና እንቁርቲና ኢሳም ፍየል ጠባቂ ያልፍለታል ሳውዲ አረቢያ ፍየል ከመጠበቅ እንዲህ ያላቸው ገንዘብ የእናንተ ቶፒክ በሰል ገርገብ አድርገው ደግሞ አያቶቻችን እኮ አገቡ ይላሉ እነ ቤታየው ባሽሙር ለምን እኔ ብቻ አያቶቻችን ጎረምሳ ከሳውዲ አረቢያ አምጥተው አገቡ ብለን